ቢመለስ ራሱ ለኔ ያለው እምነት የሚመለስ አይመስለኝም። አሁን ከሁሉም በላይ ኪራ ቤቱን ጥሎ እንደዚህ ሊፈረጥጥ ያደረገውን ነገር ማወቅ መቻል አለብን። አንቺ ላይ ያለኝ እምነትና ጽናት እኮ አታውቂ አትሁኝ። አንቺ እዚህ ቤት ከኪራ ውጭ ማንንም አታውቂም አይደል? ምን እየሆንሽ ነው? ግን አንዳንድ ጥፋቶች ዋጋ ሊያስከፍሉሽ እንደሚችሉ ማወቅ አለብሽ። ተይ ሰኒ፣ እንዲህ እያልሽማ ጸጸቴን አታብዥ። ጽናት ከቀን ጭግሯና ጭንቀቷ እየባሰና ሌላም ተጨማሪ ነገሮች እየመጡባት ነው። እንግዲህ አሁን ላይ ኪራ የምትወደውና የምታፈቅረው አሁን ላይ በተለያዩ ነገሮች እንዲሁም በቤተሰቦቿና በቤተሰቦቹ ምክንያት አልሆነህም ብላ ምክንያቱም ግን ለሱ ሳትነግር ከሱ መራቅን የመረጠችው ጽናት አሁን ላይ ኪራ ሁሉም ነገር ሲሰለቸው ቤቱን ጥሎ ወጥቷል። እሱም የሆነው ምንድን ነው ያመጣው ጓደኛው እንግዳሁንና ቤት ሰነባብት የተባለው አሁን ላይ ሄኖክ ጽናትን አፈቀርኩ በማለት ለይፋ ዛሬ ነግሮታል ማለት ነው ለኪራ። ኪራም ታዲያ በጣም ደንግጦ ምን ማለት ነው አንተ ያየውን ነው እንደምትወድ የማንን ጽናት በማለትም ያንተን ሰራተኛ ሲለው ደንግጦ ተነስቶ አሁንም በህልሜ እንጂ በእውነትህ አታገኛትም ብሎታል። ታዲያ ሰላም እንዴት ናችሁ? ውድ የቻናል ቤተሰቦች በመላው ዓለም ያላችሁ ለዚህ ቻናል አዲስ የሆናችሁ ቻናሉን ሰብስክራይብ፣ ቪዲዮን ደግሞ ላይክ፣ ሸር አድርጉ። በተወዳጁ ጽናት ድራማ ቀጣይ ክፍል ላይስ ምን ይከሰታሉ? በዛሬው ክፍልም ክፍል 56 ይዘንላችኋል። ቁም ነገርና አስተማሪ ናቸው የምንላቸውን ሀሳቦች እናነሳ ወደን። ስለዚህ እናንተ አብራችሁን ቆዩ ማለት ወደድኩኝ። ታዲያ አሁን ላይ ዛሬ ምን ተፈጥሯል? ጽናት ኪራን እስኪ አለቃዬ ስለሆንክ ፍቃድ ልጠይቅህ ሊሄድ ነው ወደ ጓደኛዬ ሰኒ ብለው ነበር። ታዲያ ለኔ መናገር ለምን አስፈለገ? መሄድ ከፈለግሽ ሂጅ፣ ከፈለግሽም ተመላላሽ ስሪ የሚል ቀና ያልሆነ መልስ መልሶላታል። ጽናት ይሄን መልስ ከሱ ባትፈልግም ግዴታ ሆኖባት ግን እሺ ይሁን ብላ ለማንኛውም እንግዲህ አትቆጣ፣ ተቆጣ መሰለኝ፣ ተረጋግታ አውራኝ፣ ምግብ ደግሞ ሀሴት ትስጥህ አዘጋጅቻለሁ ብለዋለች። ታዲያ እሱ ምን እንድልሽ ፈለግሽ? ልለምንሽ ነው? ልለማመጥሽ ነው? ብቻ ግን ያልሆኑ ቃላትን ተናግሯታል። እና ከፈለግሽም ሂጅም ብንራራቅ ይሻላል የሚል ቃል ሲጠራ እሷን ታዲያ ነገሩን ማባባስ አልፈለገችም እና ያላትን ነገር አሚን ብላ መቀበልን አስባ እሺ ልዘጋጅና ልሂድ ብላ ወደ ሰኒ ቤት ጉዞዋን አቅንታለች። ታዲያ ሰኒ ጋይዳ የተፈጠረውን የሆነውን ነገር ባታወራትም የጓደኝነታቸውን ወሬዎች አውርተው ቡና ምንጠጣ ምግብ ምንብላ ተባብለዋል። አሁን ላይ ሀሴት እጅጉኑ አዝናና ከወትሮ በተለየ ሌላ አክት እያደረገች አይተናታል። ታዲያ ሄዶ ወደ እሷ ኪራ ምን ሆነሻል? ምን ተፈጥሯል ሀሴት ብሎ ሲጠይቃት ደህና ነኝ ስትል ነበር የመለሰችለት። ሲያዩሽ ደህና አትመስይም ብቻ እያለ እሱም ደጋግሞ ደህንነቷን ጠይቋት ነበር። ሀሴት ታዲያ ይህን ሲጠይቃት ቀጥታ ነበረ ኪራን ያቀፈችው። ታዲያ የተለየ አስተቃቀፍ ብቻ ለሱ የሆነ ትልቅ ቦታ ያላት ሰው የናፈቀች አክት እያደረገች ነበር። ኪራም ቢሆን አቅፏታል። ታዲያ ምን ሆነሽብኝ ነው የሚል ነገር ጥያቄ አንስቷል። እሷም ታዲያ የተፈጠረውን ነገር እህቷ እንደደወለችላት ተነግረዋለች። ምን አለች ሲላት ፍቅረኛ እንዳላት ነገረችኝ እያለች እሱ እኮ ታዲያ ደስ የሚል ነገር ነው ብሏት ነበረ። አዎ ግን ደግሞ ታናሽ እህቷ እንደሆነች ተነግረዋለች። ታዲያ አሁን ላይ ታላቋ ተቀምጣ ታናሿ ገባች የሚለው የማህበረሰቡ ወግና ወሬ ፈርተሽ ነው አይነት ነገር ጥያቄ ሲያነሳላት እሱ ብቻ አይደለም ትልና ታዲያ እሷ እንደምታገባም ነገረችኝ ስትል ጥሩ እኮ ነው እሱ ጥሩ ዜና ነው ደስ የሚል ሲላት ቢሆንም ግን ደግሞ ለኔ ተቃራኒ ነው። ምክንያቱም እሷ ቦይፍሬንድ የለሽም ወይ ከኔ ቀድመሽ ማግባት አቺም ወይ እንደው ካልተመቸሽም ትፈችኋለሽ የሚል ነገር ጥያቄ አነሳች። በእኔ የተነሳ እሷ የምትወደውን ፍቅረኛዋን እንድታጣ አልፈልግም የእህቴ ህይወት። ምክንያቱም የእህቴ የፍቅረኛዋ ቤተሰቦች እሷ እንዲያገባ ይፈልጋሉ፣ እሷ ደግሞ እኔ እንዳገባ ቀድሜ ትፈልጋለች እያለች ችግሯን በጣም በዛ ላይ ደግሞ አባታቸው ነገሮቹን አጥባቂ ወግ አጥባቂ ባህል አክባሪ እንደሆነም ተገልጽለታለች። ይህማ ከባድ ነገር ነው፣ ቢረዳችሁ ግን ለአባትሽ ብትነግሩት ጥሩ ነበር። ነገር ግን ትዳር እንዲሁ በቀልድ የሚገባበት ነገር አይደለም፣ አንቺም ዘለሽ ልትገቢ አይገባም ብሏታል። ታዲያ እሷም አንዳንድ ነገሮችን ብቻ በጣም ከፍቷት ድጋሚ ማቅፈው እሱ ግን አይዞሽ ከጎንሽ ነኝ አልትጨነቂ፣ ነገሮችን ሁሉ በሚሻለው መንገድ እንመርጣለን እንፈልጋለን ብሎ አጽናንቷታል። አሁን ላይ ሄኖክም እንግዲህ ወደ ኪራ ሂዶ
ከእንቅልፉን ቀስቅሶ አፈቀርኩኝ እንቅልፍ እምቢ አለኝ እያለው ነው። ታዲያ የዛሬዋ ተረኛ ማናት ደግሞ? ማን ተፈቀረች? አንተ ዝም ብለህ ያገኘውን እንደምታፈቅር ሲል እሱ ግን ከአንዳንድ ጽናት ብሎት ነበር። ያኔ ኪራ ከምኝታው በመቀሰፈት ደንግጦ ነበር የተነሳው። ማናት ጽናት ሲል ያንተው ሰራተኛ ሲለው በጣም ደንግጦ ኮረንት ያዝህ በሚል አማርኛ ተናግሮ ምን ማለት ነው ብሎታል። አዎ እሷማ ብሶብኛል፣ ጭራሽ ልተኛም አልቻልኩም በህልሜ እየመጣች ብሎት ታዲያ ይህን ብሎት ነበር ኪራ ለሄኖክ። በህልምህ አሁንም ተኛና እያት እንጂ በእውነትህ መቼም ቢሆን አታገኛትም ብሎታል። ኪራም ታዲያ ወደ ጽናት ቀጥታ ነበር ጽናት ወዳለችበት ሄዶ ሰላም ስትለው ሰላም ምን አለ አንቺ እያለሽ በሚል ነበር የጀመረው። ምን አደረግኩ ደግሞ ምን ተፈጠረ ስትልም አረ ብቻ በአንቺ ምክንያት ቤቴ እንዲረበሽ ምንም ነገር እንዲፈጠር አልፈልግም ብለዋታል። ምን ማለት ነው ስትል አንቺ ስራሽ እንድትሰሪ እንጂ ከማን ጋር ሄደሽ እንድትለጥፍ ያደለም ብሎ ጭራሽ ስለ ሄኖክ ከሱ ጋር ያለሽን ነገር አቁም የሚል ነገር ነበር ያነሳላት። ሄኖክ ለእኔ ምን ነው ምን ማለት ነው ስትለውም ዝም በይ እባክሽ ብሎ እንግዲህ ከእሷ ጋር ግንኙነት እንዳለው አድርጎ እሷን እየወቀሳት ነው። እሱም ግን ምንም አላለውም ነበር። ታዲያ ምን ማለት ነው እኔ ምንም አይመለከተኝም ስትል እሱ ግን ብዙ ነገር ይህን እንደማላደርገው እንኳን ታውቃለህ ስትለው በአንቺ ላይ ያለኝ እምነትና ጽናት አሁን ላይ አልቋል ብሏታል። ጽናት ተረጋጋና እናውራ ብትለው ግን ኪራ ግን ይህን ነገር አልፈለገምና ጭራሽ በጣም ተናዶባት ተነስቶ ትግስት ያልቋል ከዚህ በኋላ ብቻ ከማንም ጋር እንድትለጠፊ እንደዚ አይነት ሰው አትመስኝ ምን ይሳቅሽ ለካ አላቅሽም ጓደኛዬን በደንብ አውቀዋለሁ ፊት ካልሰጠሽው አይመጣም ወደ አንቺ በሚል ነበር ተናዶ ሄደው። ጽናትን በንዴት ወደ ሄኖክ ሄዳ ለኪራ ምን አልከው ስትል እሱ ግን እንደነገረሽ በጣም ደስ አለኝ እንዴት እንደምነግርሽ ጨንቆ ነበር ሲላት በአንድ ሳምንት ፍቅር አይመጣም አንተ ምን አይነት ሰው ነህ ብላ እሱን ለሚያሳደብና ስራዬን ልስራበት መቼም ለአንተ የማልሆን ሰው ነኝ ስትል ምን ማለት ነው አዘባክሽ እንደውም እንደወደድሽኝ ያስታውቅብሻል የሚል ነገር ሲነግራት እኔ በዚህ ምድር እኔ እናንተ ብንቀርም እንኳን በፍጹም አላደርገውም አትሆንም አንተ ምርጫዬም አይደለህ ብለዋለች። ያኔ ሄኖክ በጣም ተናዶ እንደውም ብታየኝ እኮ በጣም የምገርም ሰው ነኝ እያለ ወደ እሷ ሲጠጋ በጥፊም ብላ እንዲሁ ገፍትረዋለች። ታዲያ እሱ እንዴት እንደዚህ ታያለሽ ብሎ ሲጮህ እሷ ግን ከዚህ በላይ አደርግሃለሁ በዚሁ ካልቆምክ ብለዋለች። ሄኖክም የጀመረውን ተንኮልና ሴራ ቀጥሎበታል። አሁን ላይ እንግዲህ ደካማ ጎኗን እየተጠቀመ እያስፈራራት ሀሴትን ብዙ ነገር ብሎ እንደውም ወደ ካፌ ወስዳ እሷን ካፌ ላይ እንዲያገኛት ጽናትን ለማድረግ ይህን ትዕዛዝ ለእሷ ነግሯታል። እሷም ታዲያ እሺ ብላ እንግዲህ ምንም የሆነውን ነገር ብትጠይቀውም አይመለከትሽም ብሏት ነበር። ታዲያ ወደ ካፌ ወስዳም እሱ እንደጠራቸው ሳታስመስል ውሃ ነገር እየጋበዘች አቆይታት እንደዚህ ምን ታደርጋላችሁ ሲል ነበር የመጣው። ልንዝናና መታን ብላው ነበር ሀሴት። እሱን ስታይ መጸዳጃ ልሄድ ብላ ተነስታ ጽናት ከመጸዳጃ ቤት ስትሄድ ታዲያን ነበር ይህን መድኃኒት አድርገሽ ስጫት ያላት። በእርግጥ ያው እንግዲህ ሁለት ልብ ሆና ነበርና እሱን ከራሷ ያው ለሰው አላስበለጠችም እና ሀሴት ስለምትፈራው ግን ምንድን ነው ስትልም አዎ እሷን የሚጎዳ ነገር አይደለም ግን ልታደርጊው ልትተባበርኝ ይገባል ይሄ እንግዲህ አዘዝኩሽ አይነት ነገር ምርጫሽ ነው ነገር ብሏት ነበር የነገራት የሰጣት። ታዲያ እሷ ወደውኑ ያን ነገር ቀላቅላ ሰጣት ውሃው እንድትጠጣው አድርገዋታል። ጽናት በእርግጥ ከዛ ወደ ቤቷ በሰላም ገብታ ቤቷ ስትደርስ ግን ራሷን ስታ ፌንት ነቅላ ወድቃ ነበር። እንኳን መንገድ ላይ አልወደቅሽ እንጂ እዚህስ ጥሩ እያለ እንደውም አብሯት ሊተኛም አስቦ ተመልክተናል ማለት ነው። ይህን ያየው ኪራ አላስቻለው እና እጅግ በጣም በሁኔታውም አዝኖና ተክዞ ከሱ ጋር ጀመረች ወደደችው መሰል የሚል ውስጡ ጥርጣሬ ስላደረበት ብር ብሎ ከቤት ጠፍቷል። ታዲያ እሷ መጥፋቱ አስጨንቋት እጅጉኑ እየተጨነቀች የት ሄደብኝ ያለ ኪራ ዓለም ጨለማ ናት ለእኔ ጨለማ ናት ኪራዬ ወዴት ሂጄ ልፈልግ ልቤ ሰላም ነገር አይነግረኝም እየደነገጠ ነው ብቻ መጥፎ ስሜት አለ እኔ ጋ ስለዚህ ጥሩ ላይ አይደለም ያለው ኪራ እያለች በጣም ተጨንቃለች ከአቅም በላይ። አሁን ላይ መራዊት እና ናሆሚም አይዞሽ ግን መጨረሻ ላይ ግን ተጣልታችሁ ነበር ወይ ሲላት እንዳልተጣሉና እንደውም ራሽን ጠብቂ በርሽን ዘግተሽ ነው መተኛት የሚል
ነገር ነግሮኝ እንጂ ሄደው ይህን ያክል 3 ቀን 4 ቀን ያድራል የሚልም እኔም ሀሳቡም አልነበረኝም ብላችኋለች። አሁን ላይ ታዲያ ሁለቱ ጥንዶች መራዊና ናሆሜ አሁን ላይ ጽናት ላይ ጥፋተኛ ናት እያለም እኔ እሱን ድሮ እነቅፈው ነበር ጓደኛዬ በቃ ብሶበት የእሷ ነገር እንቅልፍ ነስቶት ነው በእሷ ምክንያት ነው የጠፋው እያለ ለሱ በጣም እጅግ በጣም ትልቅ ቦታ ሰጥቶ እያዘነ ነው። በእርግጥ መራዊት ጉዳዩን ስለምታውቅ ጠንቅቃ ለሁለቱም ወገን ባትሆንም ብቻ ግን በሁለቱም መፍረድ ያስቸግራል ስትል ነበር ለናሆሜ የነገረችው። ናሆሜ ግን አሁን ላይ ምንም ይሁን ምንም ጽናት ናት ጥፋተኛ የሚል ስሜት እየተሰማው ነው። ጽናት ታዲያ ጥርጣሬዋ ሀሴት ላይ ያደረባት ምናልባት በእሷ ጉዳይ የሆነው እየወጣው ከቤት በሚል ነበር ተናዳ ታዲያ እነግራታለሁ ጠይቃታለሁ ሁኔታውን እንድትነግረኝ እፈልጋለሁ በማለት ታዲያ ከሄኖክ ጋር ለምንድን ነው እንዲህ ጠዋት ማታ ሲጣሉ ማያቸው የሆነ ነገር ማለ ብላ ለሰኒና ለመራዊት ከነገረቻቸው በኋላ ቀጥታ ነበረ ወደ ሩማ ሄዳ መጽሐፍ እያነበበች ስታገኛት አሁን እውነቱን ንገሪኝ በሚል ጮኻባት ነበር። ምንድን ነው ስለምንድን ስትልም ተደናግጣ ጠይቃት ነበረ ሀሴት ጽናት ግን እዚህ ቤት ውስጥ ኪራን ብቻ ነው እንደምታውቂ በማለት አሹፋ ንገሪኝ እውነታውን ከዚህ በላይ ጮህብሻለሁ ብላታለች። ተረጋጊና እናውራ ብትላትም ኪራዬ ከዚህ ቤት ወጥቶ እኔ አልረጋጋም ስትል ነበር። ታዲያ ነገሩ እንዳይባባስ በማለት መራዊትና ሰኒ ወደዛ ሄደው ሁለቱንም ከቦታው እንዲለያዩ አድርገው ሰኒም ቢሆን ይህን ማድረግሽ ሌላ ወንጀል ነው፣ ስለዚህ ሊያስጠይቅሽ ይገባል፣ አንቺ ጥፋትሽን መጀመሪያ መርምሪ፣ ስለዚህ በአንቺ ጉዳይም ሊሆን ይችላል የሚል ነገር ነው የነገረቻትና የባሰ እንድትጸጸት አታድርጊ ስትል አዎ ስለዚህ አሁን እንደዚህ አትሁኝ ስትል ይሄን ያረኩት ለሱና ለእናቱ ደስታ ነው ብላለች። ያንን ማድረግ እኮ አንቺም ለኪራም ሆነ ለእናቱ ደስታ መሆን ትችይ ነበር፣ አይንሽ ግን ተጨፈነ ብላታለች ሰኒ። ታዲያ ይሄንማ አላቅም ብቻ እያለች ነው አሁን ላይ። ታዲያ ሰኒም ቢሆን እየቀረበቻት ነገሮችን ለማጣራትና እውነታውን ለመስማት ኪራም ቢሆን ስለጠፋ ነግራት ነበር ሀሴትም ቢሆን በመጥፋት እየተጨነቀች ነው። በምን ጉዳይ ነው በሚል ጉዳይ ምናልባት እኔ የሰው ሕይወት በጥብጬ ይሆን እንዴ የሚል ነገር ጫፍ ነገር ሀሳቡን አንስታ ለሰኒ ኦርስኪ እንደ ጓደኛ አውሪኝ እውነቱን ሁሉንም ልስማ ስትላት እሷ ግን ግልጹና መንገር አልፈለገችም። ግን አንቺ ትቀርብኛለች ጥሩ ልጅ ነች ስትል ጓደኝነትሽን ፈልጌው ብላታለች ሰኒ። በእርግጥ እውነታውን ለማጣራት እንጂ እሷነት ጓደኛ ለማድረግ ፈልግ አልነበረም ሰኒ። ቢሆንም ግን ሀሴት እንዲሁ አዛርለችም ነገሮቹን ቀስ እያለች ነው እንጂ ማውራት የምፈልግ ሁሉንም መናገር አፈልግም። ታዲያ አሁን ላይ በሌላ በኩል በመጨረሻ ላይ ያየነው ናሆም እጅግ በጣም አሳስቦት ጓደኛዬ ናፈከኝ ስልክ አይሰራ አንዴ እንኳን ባገኘሁና ባናገርኩ እኔም እኮ ስሜት ከን አንድ ቀን ሳላዳምጥ ጆሮ ለሌሎች እየሰጠው ለካ ብሶብህ ከኔ ዋስክ ተስፋ የቆርጠህ ነው ወይ የሄድከው? እኔ እኮ ትልቅና ጠንካራ አድርጌ ነበር የማስበህ ብቻ ባለህበት ሰላምሽ ይብዛልኝ ያለ ነው። በእርግጥ ኪራም ቢሆን በጽናት ምክንያት ጽናት አንቺ የምትፈልጊኝን አይነት ወንድ ሆናለሁ ብዬ ሱሴን ትቼ ሁሉን ነገርን አስተካክዬ ብቻ የምትፈልጊው አይነት ሰው ለመሆን እየጣርኩ ባለሁበት አንቺ ግን ፍቅሬን አለመቀበልሽና ብቻ እየወደድኩሽ እንደማትወጪኝ ሳቅ ይሄ የቤት ቅጣት መሆኑን ተረድቻለሁ እያላት ነው። እንግዲህ ቤቲን እያስታወሰ አሁን ላይ ኪራ እጅጉን አዝኖ ጌታ ሆይ እርዳኝ ባክህ ጠንካራ እንድሆን ወደ ራሴ እንደመለስ ህይወቴ እንዳስብ እያለ ተመልክተነዋል ብቻውን በጎዳና ላይ ሆኖ። እንግዲህ ሀሳብ አስተያየታችሁን ቀጣይ ክፍል ምን ሊፈጠር ይችላል የሚለውን አድማጭ ተመልካቾቼ ኮሜንት ስር ጻፉልኝ። ለዚህ ቻናል አዲስ የሆናችሁ ቻናሉን ሰብስክራይብ፣ ቪዲዮን ደግሞ ላይክ፣ ሸር በማድረግ ቤተሰብ ሆኑ። ስለዚህ አብራችን ስለቆያችሁ እጅግ በጣም አመሰግናለሁ።